ሰላም ውድ የቻናሌ ቤተሰቦች እንዴት ቆያችሁ? በዛሬው ቪዲዮችን የምናየው ሲቪክስ ቻፕተር 1 ፓርት 2 ይሆናል ማለት ነው። ሲቪክስ እንግዲህ የፍሬሽማን ሲቪክስ ሞራል ሲቪክስ ቻፕተር 1 ጀምረን ነበረ። ባለፈው ፓርት 1 ሰርተናል። ገብታችሁ ያላያችሁ ተማሪዎች ካላችሁ ገብታችሁ ማየት ይችላላችሁ። የዛሬው ፓርት 2 ወይም የመጨረሻው ፓርት ነው። እንግዲህ አጭር ቪዲዮ ነው። እስከ መጨረሻ ድረስ ተከታተሉኝ። አዲስ ሆናችሁ ካላችሁ የምሮ ፕራክቲስ ቱብ ቲዩቶሪያሎችን ሰብስክራይብ ማድረግ ተባበሩኝ። እሺ እንቀጥል። አሁን ይሄኛውን እንግዲህ 1 እና 2 አይተን ነበር። ሳም አክሽን ዛተር ኢሌጋል ማይኖት ቢ አናኢቲካል የሚለውና ሳም አክሽን ዛተር አናኢቲካል ማይኖት ቢ ኢሌጋል የሚለውን አይተናል። ቶፒኩ ደግሞ ዋይ ኢቲክስ ኢዝ ኖት ለው ስነ ምግባር ለምን ህግ አይሆንም ወይም ስለ ስነ ምግባርና ስለ ህግ ያለው ልዩነት ምንድነው የሚለውን እያየን 1 እና 2 አይተናል። ሶስተኛ ላይ ደርሰን ነበር። ፓርት 1 ላይ ያላያችሁ ገብታችሁ ካላያችሁ ማየት ይችላላችሁ። ስለዚህ ሶስተኛ ላይ ደርሰን ነበር። ላው ካን ቢ አናኢቲካል ኦር ኢሞራል ህጎች ስነ ምግባር የጎደሉ ሊሆኑ ይችላሉ። እንዴት ነው ህጎች? አሁን ህጎች የሚወጣው በህገ መንግስት ነው አይደለ? ታዲያ በህገ መንግስት የወጣው ህግ ወይም ደንብ እንዴት ነው ስነ ምግባር የጎደለው ሊሆን የሚችለው የሚለውን ስናይ ኤግዛምፕሉን ስናይ ዩናይትድ ስቴትስ ሃድ ላውስ ፐርሚቲንግ ስሌቨሪ ኢን ዘ 1800 ይላል። በ1800 ላይ ዩናይትድ ስቴትስ ኦፍ አሜሪካ የባሪያ ንግድ ፈቅዳ ነበር ወይም ህግ ነበረ። ስለዚህ እንግዲህ ህግ ነው፣ ባሪያ ንግድ ግን ስነ ምግባር የጎደለው ነው ማለት ነው። ስለዚህ ህጎች ስነ ምግባር የጎደለው ወይም ስነ ምግባርን የጣሰ ሊሆን ይችላል ማለት ነው። ለዛ ነው እንግዲህ ሞራል ህግ የማይሆንበት ምክንያት ወይም ስነ ምግባር ህግ የማይሆንበት ምክንያት። አራተኛው ምክንያት ደግሞ we use the coercive power of government to enforce laws ይላል። እኛው ደግሞ like imprisoned but not for who violate ethical or moral standards ይላል። ምንድነው? ህግን ለማስጠበቅ የተለያዩ አስገዳጅ ሁኔታዎች አሉ። ለምሳሌ ወንጀልን ከሰራን መታሰር እንችላለን ሳይሆን እንታሰራለን፣ ወይም ወንጀል የሰራ ሰው ይታሰራል። ነገር ግን ስነ ምግባርን የጣሰ በህግ አይጠየቅም፣ አይቀጣም። ለምሳሌ ባስ ላይ ተቀምጣችሁ በጣም ከእናንተ በእድሜ የሚበልጥ ሰው የ70-80 ዓመት ሰው ቢመጣ እና ለሱ ወንበር እናንተ ባትሰጡ እና እሱ ደግሞ ቆሞ እየሄደ ያለ እያያችሁ ካለ ለሱ ወንበር ለዛ ሰው ካልሰጣችሁ አትቀጡም። ግን በሞራል እንግዲህ ጥሩ አይደለም ማለት ነው። ስነ ምግባር የጎደለው ነው፣ ግን ህግ አይደለም፣ አትቀጡም። ግን ወንጀል ብትሰሩ አሁን ብትሰርቁ ትታሰራላችሁ። ስለዚህ ልዩነቱ ይሄ ነው። we use coercive power of government to enforce laws ህግን ለማስጠበቅ ወይም ለማስከበር ህገ መንግስታዊ ጉልበቶችን ፎርሶችን እንጠቀማለን ማለት ነው። ስለዚህ አራተኛ ምክንያት ይሄኛው ነው ማለት ነው። ይሄ ስነ ምግባርና የህግ ልዩነት ወይም ስነ ምግባር ህግ የማይሆንበት ምክንያት ማለት ነው። ስለዚህ አራተኛውን ጨርሰናል። ይሄኛው በፋይናል ላይ ይመጣል፣ ሚድ ላይ ይመጣል፣ የማይቀር ነው። አንደኛ ሳም አክሽን ዛተር ኢሌጋል ማይኖት ቢ አናኢቲካል። ሁለተኛው ደግሞ በተቃራኒው ሳም አክሽን ዛተር አናኢቲካል ማይኖት ቢ ኢሌጋል። ሶስተኛው ሎስ ካን ቢ አናኢቲካል ኦር ኢሞራል። አራተኛው we use the coercive power of government to enforce laws። ወይ ሊስት ብቻ ልትጠየቁ ትችላላችሁ፣ ወይ ደግሞ ሊስት እና ኤክስፕላይን ልትጠየቁ ትችላላችሁ። በደንብ መያዝ ያለባችሁ። ሲንቀጥል ደግሞ ኢምፖርታንስ ኦር ጎል ኦፍ ሞራል ኢን ሲቪክስ ኤዱኬሽን። ጎሉ አላማውና ጥቅሙ ምንድነው? የሞራል ኢን ሲቪክስ ኤዱኬሽን ጥቅም ምንድነው የሚለውን ስናይ አንደኛ ሜክ ኢንዲቪጁዋልስ ሬስፖንሲብል ኤንድ ኢፊሽንት ሜምበር ኦፍ ዜር ኮሚኒቲ። ግለሰብን ለማህበረሰብ ቀልጣፋና ኃላፊነት የሚሰማ ያደርጋል። ሁሉም ሰው ኃላፊነት የሚሰማ ቢሆን እንግዲህ ምን አይነት ማህበረሰብ ሊፈጠር እንደሚችል አስቡት። ስለዚህ ሞራል የሚሰጥበት ወይም እኛ ሞራል የምንማርበት ዋናው ምክንያት ግለሰብን ለማህበረሰብ ቀልጣፋና ኃላፊነት የሚሰማ ያደርጋል አንደኛ። ሁለተኛ ደግሞ teaches the value and the sense of commitment that define an active and principled citizens። ማህበረሰብን እሴትንና የዝግጁነትን ስሜት ያስተምራል። ስለዚህ አንድ ማህበረሰብ ውስጥ የሚከለከሉ እና ደግሞ የማይከለከሉ እሴቶች አሉ። እነኚህ የሚከለከሉት እሴቶች ምንድነው፣ የማይከለከሉትስ ምንድነው የሚለውን ያስተምራል። ከዛ የሚከለከሉትን ይተዋሉ፣ የማይከለከሉትን ይሰራሉ። ከዛ ደግሞ
የዝግጁነትን ስሜትን ይፈጥራል፣ ያስተምራል ማለት ነው በሰው ውስጥ። ስለዚህ ሁለተኛ ጥቅም ይሄኛው። ሶስተኛው ደግሞ ፕሮዲውሲንግ ሰልፍ ኮንፊደንት ሲቲዝን ሁ ዲሳይድ ቱ ኢሹ ቤዝድ ኦን ሪዝን፣ በራሳቸው የሚተማመኑና ነገሮችን በምክንያት የሚወስኑ ብቁ ዜጋን ያፈራል። ነገሮችን በምክንያት የሚወስን ስንል የሎጂክ ኮንሰፕትን መረዳት አለባቸው፣ ማስታወስ አለባቸው። ስለዚህ በራሳቸው የሚተማመኑና ነገሮችን በምክንያት የሚወስኑ ብቁ ዜጋን ያፈራል ማለት ነው አላማው፣ ዋና አላማው። ስንቀጥል ክሪኤቲንግ ጀነሬሽን ሁ ሃዝ ዘ ካፓቢሊቲ ቱ ሾልደር ፋሚሊ ኤንድ ናሽናል ሬስፖንሲቢሊቲስ፣ ቤተሰባዊና ብሔራዊ ኃላፊነትን የሚሸክም ቀልጣፋ ዜጋን ይፈጥራል። ሲቪክስን መማር ማለት ነው። ስለዚህ የቤተሰብን ሸክም ካልሸከምን፣ የቤተሰብን ኃላፊነት ካልሸከምን እንግዲህ ደካማ ሰው ነው የምንሆነው። ስንቀጥል ደግሞ የብሔራዊ ኃላፊነትንም የሚሸክም ቀልጣፋ ዜጋን ይፈጥራል በማስተማር ማለት ነው። ስለዚህ ለእኛም ራሱ አሁን ለፍሬሽማን ተማሪዎች የሚሰጥበት ምክንያት ይሄኛው ነው ማለት ነው። ስለዚህ አላማው ይሄኛው ነው። ጀነራሊ ዘ ኔሴሲቲ ኦፍ ዴሊቨሪንግ ዘ ኮርስ ኢማኔትስ ፍሮም፣ ይሄኛው ደግሞ ምን ይላል? በአጠቃላይ ይህ ኮርስ የሚሰጥበት ምክንያት ማለት ነው ምንድን ነው? አሁን ይህ ኮርስ በፍሬሽማን ላይ የሚሰጥበት ዋናው ምክንያቶች፣ አንደኛ ዘ ኒድ ቱ ኢንስታል ሲቲዘንስ አባውት ዜር ራይትስ ኤንድ ዱቲስ፣ ዜጎች የራሳቸውን መብትና ግዴታቸውን እንዲያውቁ በመርዳት ረገድ በጣም ትልቅ ሚና የሚጫወት ነው ማለት ነው። የሚሰጠው የሚፈቀደው መብትና ግዴታዎች፣ አሁን አብዛኛው ዩኒቨርሲቲ ግቢውን ሀብላችሁ ስትገቡ ኦሪየንቴሽን ይሰጣል አይደለ? እያንዳንዱ ግቢ ላይ ያለው ደንቦችና እንግዲህ መብትና ግዴታ ግልጽ ነው። በሁሉም ዩኒቨርሲቲ ያለው ተመሳሳይ ነው። ስለዚህ የእናንተን ባላቅም አብዛኛው ዩኒቨርሲቲ ግቢውን ስትጀምሩ ሪሜዲያል ከሆናችሁ መጀመሪያ ስትገቡ፣ አንደኛ ዓመትም ከሆናችሁ መጀመሪያ ስትገቡ ኦሪየንቴሽን ይሰጣል። ስለዚህ ያለው መብትና ግዴታ ከሽንት ቤት፣ ከዋይፋይ፣ ከዶርም፣ ከጽዳት፣ ከላይብሬሪ እስከ አካዳሚክ ወይም እስከ ሬጅስትራር ድረስ ያለው ግዴታና መብት ይነበብላቸዋል። ስለዚህ ይሄኛውን መብትና ግዴታ ተማሪዎች እንዲያውቁ በመርዳት ረገድ ላይ ትልቅ ሚና የሚጫወት ነው። ስለዚህ አጠቃላይ ይህ ኮርስ የሚሰጥበት ምክንያት አንደኛው ይሄ ነው። ራይትስ ኤንድ ዱቲስ ኮኤግዚስት፣ መብትና ግዴታ አብሮ በእኩልነት የሚሄዱ ነገሮች ናቸው። ስለዚህ ይሄኛውን ያስተምራል ማለት ነው። ፖር ኢሹስ ቱ ሎክ ኢንቱ ዘ ኢንተርፕላይ ቢትዊን ራይት ኤንድ ዱቲስ፣ መብትና ግዴታ አንድ ላይ ወይም አብሮ የሚሄዱበት አራቱ ምክንያቶችን የምናይ ይሆናል። የመጀመሪያው ዋንስ ራይት ኢምፕሊስ ዘ አዘርስ ዱቲ ቱ ሪኮግናይዝ ሲሚላር ራይትስ ኦፍ ዘ አዘር ይላል። ለአንድ ሰው መብት እንዳለው ሁሉ ለሌሎችም እኩል መብት እንዳለ ማወቅ። ለምሳሌ one has a freedom of speech and expression but in no way affect the right of others፣ ለአንድ ሰው ያለው በነፃነት የማውራት መብት የሌሎችን መብት የሚያጠቃ መሆን የለበትም። ይህኛውም ስላችሁ እንግዲህ ፋላሲ ኦፍ አክሲደንትን ማስታወስ አለባችሁ። ፋላሲ ኦፍ አክሲደንት እንግዲህ ጀነራል ሩል አለ። ያኛውን ተጠቅማችሁ ግን ጀነራል ሩል አለኝ ብላችሁ የሌሎችን ሰዎችን መብት ስትጥሱ ወይም መጣስ ማለት ነው። ስለዚህ ያን ፋላሲ ማስታወስ አለባችሁ። ምን ይላል እዚህ ጋር ኤግዛምፕል የተሰጠው? ለአንድ ሰው ያለው በነፃነት የማውራት መብት የሌሎችን መብት የሚያጠቃ መሆን የለበትም። መብት አለኝ ብላችሁ በነፃነት የማውራት መብት አለኝ ብላችሁ መስደብ የለባችሁም። ሌላ ጥላቻ ንግግር መናገር የለባችሁ ማለት ነው። ስለዚህ ለአንድ ሰው መብት እንዳለ ሁሉ ለሌሎችም እኩል መብት አለ እንዳለ ማወቅ አለብን። ለምሳሌ እኛ በነፃነት የማውራት መብት አለ፣ ግን በነፃነት የማውራት መብትን ተጠቅመን ሌሎች ደግሞ በነፃነት የመኖር መብታቸውን እንድነፍግ ወይም እነርሱን እንዳንሰድብ፣ እነርሱን ደግሞ ያለመሳደብ መብት አላቸው ማለት ነው። ስለዚህ ለአንድ ሰው መብት እንዳለ ሁሉ ለሌሎች እኩል መብት እንዳለ ማወቅ አንደኛው ነው። ሁለተኛው ደግሞ ዋን ሹድ ኤክሰርሳይዝ ሂዝ ራይት ፎር ዘ ፕሮሞሽን ኦፍ ሶሻል ጉድስ፣ አንድ ሰው መብቱን መጠቀም ያለበት የህብረተሰብን ደህንነት ለማሳለጥ መሆን አለበት። በቃ መብቱ ይሄኛው ነው። መብቱን መጠቀም ያለበት የህብረተሰብን ደህንነት ለማሳለጥ ለማስጠበቅ መሆን አለበት። ሶስተኛው ደግሞ ዘ ስቴት ቢንግ ኤ ኒውክሊየስ ኦርጋን ኒድስ ቱ ቴክ ኬር ኦፍ ሶሻል ኤንድ ሌጋል ኢንተረስት ኦፍ ኦል ኢትስ ኢንዲቪዥዋልስ፣
ህገ መንግስት ለእያንዳንዱ ግለሰብ የማህበራዊና ፖለቲካዊ ፍላጎቶችን ለማስጠበቅ ማዕከላዊ ተቋም መሆን አለበት። እንግዲህ ህግ ባይኖር ህግ ወይም ማዕከላዊ ተቋም ባይሆን ሁሉም ሰው የራሱ ፍላጎት አለው፣ ሁሉም ሰው የራሱ ኢንተረስት አለው። ስለዚህ ያ ኢንተረስቱን የራሱን ፍላጎት ለማሟላት ሲል የሌላውን መብት ይነፍጋል ማለት ነው። ስለዚህ ህገ መንግስት ለእያንዳንዱ ግለሰብ ማህበራዊና ፖለቲካዊ ፍላጎቶችን ለማስጠበቅ ማዕከላዊ ተቋም መሆን አለበት ይላል። ሶስተኛው ይሄ ነው። አራተኛው ደግሞ as the state of guarantees and protects the right of everybody, one has the duty to support the state in its legal endeavors. ህገ መንግስት የዜጎችን መብት እንደሚያስከብር ሁሉ ዜጎችም በህጋዊ ጥረት ህገ መንግስትን መደገፍ አለበት ማለት ነው። ስለዚህ አራቱ ፎር ኢሹስ ቱ ሎክ ኢንቱ ዘ ኢንተርፕላይ ቢትዊን ራይትስ ኤንድ ዱቲስ በህግና በመብትና ግዴታ ውስጥ ያሉ አራቱ ግንኙነቶች እነኚህ ናቸው። እነኚህን እንግዲህ መብትና ግዴታ አብረው በእኩልነት የሚሄዱ ነገሮች ስለሆኑ እነኚህ አራቱን ነገር ማስታወስ አለብን። በፈተና ላይ ሊመጡ ይችላሉ። እንግዲህ ሲቪክስ ስለሆነ ቀጥታ ባይመጣም በኮንሰፕትም ሊመጣ ስለሚችል መያዝ አለባቸው ማለት ነው። እሺ ስንቀጥል ደግሞ እዚህ ጋር የቀረው ነገር ዜር ማስት ቢ ባላንስ ቢትዊን ሲቲዝን ራይት ኤንድ ኦብሊጌሽን ራይት እና ወይም መብትና ግዴታ ላይ ባላንስ መሆን አለበት ወይም ባላንስ ማድረግ አለብን እኛ። ሁለተኛ ኒድ ፎር ፓርቲስፓንት ፖለቲካል ካልቸር ዜጎችን በፖለቲካዊ ባህል ላይ እንዲሳተፉ በማድረግ ረገድ እንግዲህ ሲቪክስ የሚሰጠው የአንደኛውን ምክንያት አይተናል። ሁለተኛው ደግሞ ጀነራሊ ሲቪክስ የሚሰጠው ማለት ነው። ሁለተኛው ዜጎችን በፖለቲካዊ ባህል ላይ እንዲሳተፉ በማድረግ ረገድ ላይ ሚና ስለሚጫወት ጀነራሊ ፖለቲካል ካልቸር ዲፋይንስ ዘ ሮልስ ዊች አን ኢንዲቪጁዋል ማይ ፕላይ ኢን ዘ ፖለቲካል ፕሮሰስ። በአጠቃላይ ፖለቲካዊ ባህል የሚገለጸው አንድ ግለሰብ በፖለቲካ ሂደቶች ላይ ስለሚጫወተው ሚና ነው ስንል እንግዲህ 3 የፖለቲካል ካልቸሮች አሉ። እነዚህ በፈተና ላይ መቼም የማይቀሩ ናቸው። አንደኛው ፓሮቺያል ካልቸር፣ ሁለተኛው ሳብጀክት ካልቸር፣ ሶስተኛው ፓርቲስፓንት ካልቸር የሚሉ ሲሆን ሁለቱም ለራሳቸው የሆነ ኮንሰፕት አላቸው። መያዝ ያለባችሁ 3ቱንም። ስለዚህ በፈተና ላይ መውጣቱ ስለማይቀር ያዟቸው። አንደኛው ፓሮቺያል ካልቸር የሚለው ምንድነው? ሲቲዝንስ ሃቭ ላው ኮግኒቲቭ አፌክቲቭ እንደ ኢቫሉዌቲቭ ኦሪንቴሽን ሪጋርዲንግ ዘ ፖለቲካል ሲስተም ለዜጎች በፖለቲካዊ ጉዳዮች ላይ ያለው ግንዛቤ ስሜትና የማመዛዘን ትኩረት በጣም ዝቅተኛ ነው። በምን ካልቸር ጊዜ? በፓሮቺያል ካልቸር ጊዜ። ስለዚህ ይሄኛውን መያዝ አለባችሁ። ለዜጎች በፖለቲካዊ ጉዳዮች ላይ ያለው ግንዛቤ በጣም ዝቅተኛ ነው ማለት ነው በፓሮቺያል ካልቸር ጊዜ። ሮል ኦፍ ሲቲዝንስ ኢን ኤ ፖለቲካል ስፔር ኦፍ ዜር ካውንትሪስ ኢዝ ሲግኒፊካንት በፖለቲካ ዓለም ላይ ለዜጎች ያለው ሚና በጣም ዝቅተኛ ነው። ስለዚህ በፓሮቺያል ካልቸር ላይ ያለው ነገር ይሄኛው ነው። ሁለተኛው ሳብጀክቲቭ ካልቸር የምንለው ስናይ ሳብጀክቲቭ ካልቸር ላይ ሃይ ኮግኒቲቭ አፌክቲቭ እንደ ኢቫሉዌቲቭ ኦሪንቴሽን ቱዋርድስ ዘ ፖለቲካል ሲስተም እንደ ፖሊሲ አውትፑት ባት ኦሪንቴሽን ቱዋርድስ ኢንፑት ኦብጀክት ላይት ፖለቲካል ፓርቲስ እንደ ዘ ሰልፍ አስ አክቲቭ ፓርቲሲፓንትስ አር ሚኒማል። ምን ይላል? ለዜጎች በፖለቲካዊ ጉዳዮች ላይ ያለው ግንዛቤ እንደላይኛው ትንሽ አይደለም። ለዜጎች በፖለቲካዊ ጉዳዮች ላይ ያለው ግንዛቤ ስሜትና የማመዛዘን ትኩረት በጣም ከፍተኛ ነው። ነገር ግን እንደ አንድ ፖለቲካ ፓርቲ ራሱን ማሳተፍ ወይም መመረጥ ተግባር በጣም ዝቅተኛ ነው። ስለዚህ አሁን ትንሽ ተሽሏል። ዜጎች በፖለቲካዊ ጉዳዮች ላይ ይሳተፋሉ። ግንዛቤውን በጣም ትልቅ ነው። የማመዛዘን ትኩረትን በጣም ከፍተኛ ነው። ነገር ግን መመረጥ አይችልም ወይም በፖለቲካ ፓርቲ ላይ ራሱን ማሳተፍ አይችልም። የማሳተፍ ተግባሩ በጣም ዝቅተኛ ነው። በምን ጊዜ? በሳብጀክት ካልቸር ጊዜ ማለት ነው። ሞስት ኮምፓቲብል ዊዝ ሴንትራላይዝድ አውቶሪታሪያን ፖለቲካል ስትራክቸር ይሄኛው እንግዲህ በምሳሌ ይነሳል ማለት ነው። ሴንትራላይዝድ እና አውቶሪታሪያን ፖለቲካል ስትራክቸር በ9ኛ ሲቪክስ ላይ ያለውን ማስታወስ ትችላላችሁ። አውቶሪታሪያኒዝም እና ሴንትራላይዝድ የሚባሉት ስልጣኑ አይከፋፈልም፣ አንድ ቦታ ላይ ሴንትራይዝድ ይሆናል። ስለዚህ ዲሴንትራላይዝድ ሲሆን ነው ዲሞክራሲ የሚመጣው ወይም ሁሉም ሰው መሳተፍ የሚችለው ማለት ነው። ስለዚህ እዚህ ጊዜ ሴንትራላይዝድ እና አውቶሪታሪያን ነው፣ አምባገነናዊ ነው። ስለዚህ ሳብጀክት ካልቸር ይሄኛው ነው። ሶስተኛው ደግሞ ፓርቲስፓንት ካልቸር ነው። ይሄኛው ደግሞ ሃይ ኮግኒቲቭ
ኢፌክቲቭ ኤንድ ኢቫሉዌቲቭ ኦሪንቴሽን ቱ ዘ ፖለቲካል ሲስተም ዘ ኢንፑት ኦብጀክት ኤንድ ፖሊሲ አውትፑት። ይሄኛው ደግሞ በጣም ደስ የሚለው ነገር ለዜጎች በፖለቲካዊ ጉዳይ ላይ ያለው ግንዛቤ፣ ስሜትና የማመዛዘን ትኩረት በጣም ከፍተኛ ነው ማለት ነው። በምን ጊዜ? በፓርቲሲፓንት ካልቸር ጊዜ። ስለዚህ በቀላሉ ሶስቱን መለየት ያለባቸው ፓሮቺያል ካልቸር በሁሉም ዜሮ ነው ብላችሁ ልትይዙ ትችላላችሁ። መምረጥም መመረጥም አይችሉም ሲቲዘኖች ወይም በፖለቲካዊ ጉዳይ ላይ ያለው ግንዛቤ ስሜት በጣም ዝቅተኛ ነው። ሰብጀክቲቭ ጊዜ ግን ዜጎች ስለ ፖለቲካ ያውቃሉ፣ ስለ ፖለቲካ ጉዳይ ግንዛቤ አላቸው፣ ስሜት አላቸው፣ ግን መመረጥ ወይም መሳተፍ አይችሉም። ሶስተኛው ደግሞ ዜጎች በፖለቲካዊ ጉዳይ ላይ ያለው ግንዛቤም ትልቅ ነው፣ ስሜትም ትልቅ ነው፣ ትኩረትም ትልቅ ነው። የመሳተፍ የመምረጥ የመመረጥ መብትም በጣም ከፍተኛ ነው ማለት ነው። ሪኮግናይዝ ሰልፍ አስ አን አክቲቭ ፓርቲሲፓንትስ ኢን ፖለቲካል ሲስተም ራሱን እንደ አንድ ፖለቲካ ንቁ ተሳታፊ አድርጎ የመገንዘብ እድል ያለበት ነው ይሄኛው። ስለዚህ ኮምፓቲብል ዩዝ ዲሞክራቲክ ፖለቲካል ስትራክቸር ነው። በጣም ዲሞክራቲክ ፖለቲካል ስትራክቸር ጋር የሚሰማማ ነው። ስለዚህ ኤግዛምፕል ላይ ከመጣ ዲሞክራቲክ ፖለቲካል ስትራክቸር ብላችሁ መመለስ ትችላላችሁ። ኤግዛምፕልም ልትጠይቁ ስለምትችሉ ማለት ነው። ለምሳሌ ሰብጀክቲቭ ካልቸር ላይ ያለው ኤግዛምፕል ሴንትራላይዜሽን፣ አውቶሪታሪያን ፖለቲካል ስትራክቸር ብላችሁ ልትመልሱ ትችላላችሁ። ፓርቲሲፓንት ላይ ደግሞ ዲሞክራሲ ልትሉ ትችላላችሁ። People in a democratic country are supposed to have in-depth understanding on democratic behavior and the ability to behave democratically. በዲሞክራሲያዊ አስተዳደር ውስጥ ያለው ሀገር ከፍተኛ የዲሞክራሲ እውቀትና ዲሞክራሲያዊ ሂደቶች አለው ተብሎ ይታመናል። ability to tolerate and work together with others who are different from themselves ከተለያዩ ማህበረሰቦች ጋር መቻቻልና አብሮ መስራት የሚቻልበት ነው ይሄኛው እንግዲህ። ስለዚህ ዲሞክራቲካል ፖለቲካል ሲስተም ለኤግዛምፕል የተሰጠውም ለዛ ነው ማለት። ሶስተኛው ምክንያት the need for relevant knowledge, skill and positive attitude አግባብ ያለው እውቀት፣ ችሎታ እና አዎንታዊ አመለካከትን በማምጣት ረገድ። ስለዚህ ሶስተኛው ምክንያት ይሄኛው ነው ማለት ነው። አግባብ ያለውን እውቀት ያመጣል፣ ችሎታ እና አዎንታዊውን ፖዚቲቭ የሆነ አመለካከትን ያመጣል ማለት ነው። ምን ሲቪክስ ወይም ሞራል ሲቪክስን መማር ማለት ነው። ስለዚህ እኛም ይሄን ኮርስን በመማር በጣም ውጤታማ ወይም በጣም ተጠቃሚዎች ነን ማለት ነው። relevant knowledge is a type of knowledge which is useful in dealing with a particular problems at period of time አግባብ ያለው እውቀት ስለ አንዳንድ ችግር የሚያወራ እውቀት ነው። knowledge would remain inert unless it is functional or put into practice the person equipped with a right attitude and request skills እውቀት በስራ በተግባርና በማህበረሰብ ውስጥ የተስተካከለ ቀና አመለካከት ካላሳየ ግዑዝ ነው ወይም ምንም ትርጉም የሌለው ነገር ነው ማለት ነው። ስለዚህ እውቀት አለን ማለት ተምረናል ማለት የተማረ ሰው ማለት እውቀቱ በስራ የሚታይ እና ደግሞ እውቀቱ በተግባር የሚታይ በማህበረሰብ ውስጥ የተፈጠረውን ችግር የሚቀርፍ የተፈጠረውን ችግር ሶልቭ የሚያደርግ በማህበረሰብ ውስጥ የተስተካከለ ቀና አመለካከት የሚያሳይ ካልሆነ ግዑዝ ነው ወይም ምንም ትርጉም የሌለው ነው ማለት ነው ትምህርታችን። ስለዚህ ሲቪክስን የምንማርበት ዋናው ጉዳይ ወይም ጀነራል አላማው ይሄኛውን እውቀትን በስራ ማሳየት ወይም በተግባር ማሳየት ነው ማለት ነው። skillful manpower is prerequisite for every nation that wishes to develop, but skillful manpower without positive attitude to work is likely to result in counter-production like corruption, bribery. በማህበረሰብ ውስጥ የተማረ ሰው ኃይል ቢኖርም እንኳ አዎንታዊ አመለካከት የሌለው ከሆነ ጉቦንና ሙስናን ይሰራሉ ማለት ነው። ስለዚህ ለሀገሪቱ የማይጠቅም ነገር ይሆናሉ። ቢማሩም በማህበረሰብ ውስጥ ያለው ሰዎች ቢማሩም በእውቀት ቢለወጡም ቢቀየሩም ግን አዎንታዊ አመለካከት ወይም ፖዚቲቭ አቲቱድ የሚለው በማህበረሰብ ውስጥ የሌለው ከሆነ ምንም አይጠቅምም፣ ሙስናና ጉቦን ይሰራሉ ማለት ነው። ስለዚህ ቀጥታ ነው እንግዲህ እኔ አይደለሁም ያልኩት አያላችሁ ሪዛልት ኢን ካውንተር ፕሮዳክሽን ላይ ኮረፕሽን ኤንድ ብራይቤሪ ይላል። እኔ አይደለሁም ሞጅላችሁ ነው ያለው። ስለዚህ አይጠቅምም ማለት ነው። ስለዚህ እነኚህን በመቅረፍ እውቀትን በስራ በተግባር የምናሳይ ለመሆን ሲቪክስን እንማራለን ወይም ሲቪክስ
ያን ለመቅረፍ ታስቦ ነው ለተማሪዎች የሚሰጠው ማለት ነው። ሲቪክስ ኤንድ ኢቲክስ ካን ቢ ዩዝፉል ኪውር ፎር ዘ ሶሻል ኢል ለማህበረሰባዊ በሽታዎች ሲቪክስ እና ኢቲክስ እንደ መድኃኒት ሊያገለግል ይችላል ይላል። ስለዚህ ይሄኛው ነው። አራተኛው ምክንያት ደግሞ the issues of fostering intercultural societies የባህል አንድነትን በማስፋፋት ረገድ ላይ በጣም ትልቅ ሚና ያለው ነው ሲቪክስን መማር። the recognition of cultural diversity is certainly meritorious, but civics and ethics education could move a step forward by appealing to the notion of intercurriculum, which explicitly asserts the need for relation, dialogue, reciprocity and interdependency. የባህል ልዩነትን መገንዘብ በእርግጥ ጥሩ ወይም ሽልማት የሚያስገኝ ነው። ሲቪክስን መማር ማህበረሰብ የባህል ልዩነትን የማክበር ሀሳብን ያጓጓል። ይህ ተግባር ግለሰብን እርስ በርስ መተባበርና የሀሳብ መለዋወጥ ተግባርን በግልጽ ያረጋግጣል ማለት ነው። ስለዚህ የባህል ልዩነት እንግዲህ ጥሩ ነው። አሁን ኢትዮጵያ ውስጥ ብዙ ባህል ያለው እናደምቃለን ኢትዮጵያ ብለን ለማውራት የራሱ ኩራት አለን። ስለዚህ ይሄኛው ሲቪክሱን ስንማር ይበልጥ አንዱን ማህበረሰብ እያከበርን ለእኛ ልዩነት ክብር እንደሆነ እየተረዳን እኛ የራሳችን ባህል እንድናሳድግ ያጓጓናል ማለት ነው። ስለዚህ ሲቪክስን መማር ባህልን አንድነትን በማስፋፋት ረገድ ላይ ያለው ሚና በጣም ትልቅ ነው። አራተኛው ምክንያት ደግሞ ይሄኛው ነው ብሎ በሞጁላችሁ ላይ የተቀመጠው ነው። እንግዲህ ሲቪክስ ኤንድ ኢቲክስ ኤዱኬሽን ኢዝ ዩዝፉል ኢንስትሩመንት ኖት ኦንሊ ቱዋርድ ቶለሬቲንግ ኦር ሴሌብሬቲንግ ኢች አዘር በት ኦልሶ አባውት ናርቸሪንግ ዳይናሚክ ኤክስቼንጅ መቻቻል ወይም መከባበርን ረገድ ብቻ ሳይሆን ታታሪነትን በማሳደግ ረገድም ሚና የላቀ ነው ማለት ነው ሲቪክስን መማር። ስለዚህ አራተኛ ምክንያት ይሄኛው ነው። አምስተኛ ዘ ኢሹ ኦፍ ፒስ ቢልዲንግ ሰላምን በመገንባት ረገድ ላይ ሰላምን በመገንባት ወይም ሰላምን በማስፋፋት ረገድ ላይ ያለው ተጽዕኖ በጣም የላቀ ነው ሲቪክስን መማር ማለት ነው። ስቱደንትስ who graduate from university might be well educated person in their professional but is not enough ተማሪዎች አሁን ከዩኒቨርሲቲ ተመርቀው ሲወጡ በጥሩ ውጤት ወይም በጥሩ እውቀት ሊወጡ ይችላል። ግን እሱ ብቻ በቂ አይደለም። ለምንድን ነው በቂ የማይሆነው? አሪስቶትል also says educating the mind without educating the heart is no education at all አለ። ምን ይላል እንግዲህ ጭንቅላታችሁ ተምሮ ልባችሁ ካልተማረ ትምህርት ትርጉም የለውም ማለት ነው። ምን ማለት ነው? ለጭንቅላትና ለልብ ያለው ልዩነት አሁን ለምሳሌ ኤአይ አሁን ሁለተኛ ሴሚስተር ላይ ምናልባት አብዛኛው ቅድምም እንዳልኩት ሁለተኛ ሴሚስተር ላይ ኢመርጂንግ ቴክኖሎጂ ኮርስን ትወስዳላችሁ። ያ ኮርስ አሁን አርቲፊሻል ኢንቴሊጀንስ ስትማሩ ከሰው የላቀ ኢንቴሊጀንስ አለው፣ በጣም እውቀት አለው፣ በጣም ጥበብ አለው፣ በጣም የማመዛዘን ሪዝኒንግ የማድረግ ብቃት አለው። ግን ኢሞሽን የለውም፣ ልብ የለውም። ስለዚህ እውቀት ቢኖርም ልብ የለውም። ስለዚህ ጭንቅላት አለው ግን ልብ የለው ማለት ነው። ስለዚህ ልክ እንደሱ እኛ እውቀት ቢኖርንም ራሱ ከኤአይ የበለጠ እውቀት ቢኖርንም ልባችን ካልተማረ ኢሞሽናችን ካልተማረ ለሰው ልጆች ወይም ለማህበረሰብ የማናስብ ከሆንን ምንም ጥቅም የለውም ማለት ነው። ስለዚህ አሪስቶትል educating the mind without educating the heart is not education at all ያለው ለዛ ነው ማለት ነው። Moral and civics education is based on and seek to promote in students core moral, ethical, democratic and educational values such as respect for life, respect for reasoning, fairness, concern for the welfare of others, respect for diversity, peaceful resolution of conflict እነኚህን እሴቶችን ተማሪዎች እንዲያበለጸጉ ነው የሲቪክስ ዓላማ። እንግዲህ ሲቪክስ የምንማርበት ስለዚህ ሰላም የሚመጣው ሬስፔክት ፎር ላይፍ ህይወትን በማክበር አንዱ የሌላውን ህይወትን በማክበር ሬስፔክት ፎር ሪዝኒንግ ፋርነስ በግልጽነት በትክክለኝነት ስንሰራ ኮንሰርን ፎር ዘ ዌልፌር ኦፍ አዘርስ የሌሎችን ደህንነትን ስንፈልግ ሬስፔክት ፎር ዳይቨርሲቲ በራሳችን ውስጥ ያለው ዳይቨርሲቲ ወይም ልዩነቱን ስናከብር ስናደንቅ ፒስፉል ሪዞሉሽን ኦፍ ኮንፍሊክት
ግጭቶችን ሰላማዊ በሆኑ መንገዶች ላይ ስንፈታ፣ ስለዚህ እነኚህን እሴቶችን ተማሪዎች ካበለጸጉ ጥሩ ዜጋ ስለሚፈጠር የሲቪክስ ዋና ዓላማው ይሄኛው ነው ማለት ነው። ስለዚህ እነኚህ አራቱን ኮንሴፕቶችን ወይም አራቱን ፕሪንሲፕሎችን መያዝ አለባችሁ። እነርሱም ምንድናቸው? እንግዲህ አንደኛው ኒድ ቱ ኢንስታል ሲቲዝንስ አባውት ዘ ራይት ኤንድ ዱቲስ ወይም ጀነራሊ ኔሴሲቲ ኦፍ ዴሊቨሪንግ ዘ ኮርስ ሂውማኒቲስ ፍሮም። ይሄ ኮርስ አጠቃላይ የሚሰጥበት ምክንያት ብለን ቅድም አንስተናል። ስለዚህ እነኚህን አንደኛ ይሄ ነው። ሁለተኛ ኒድ ፎር ፓርቲሲፔቲንግ ፖለቲካል ካልቸር የሚለው። ሶስተኛው ደግሞ ኒድ ፎር ሬሌቫንት ናውሌጅ ስኪል ኤንድ ፖዚቲቭ አቲቱድ የሚለውን። አራተኛ ዘ ኢሹስ ኦፍ ፎስተሪንግ ኢንተርካልቸራል ሶሳይቲ የሚለውን መያዝ አለባችሁ። አምስተኛም አለ ዘ ኢሹስ ኦፍ ፒስ ቢልዲንግ ሰላምን የመገንባት ረገድ የሚለውን ብዙ ነገር አይተናል። ስለዚህ የዛሬው ቪዲዮን በዚህ ጨርሰናል ማለት ነው። ቻፕተር ዋንም በዚህ ጨርሰናል። በቅርቡ ቻፕተር 2 የምንሰራላችሁ ይሆናል። እስካሁን ስለተከታተላችሁን እጅግ በጣም አመሰግናለሁ። አዲስ ሆናችሁ ካላችሁ ሳብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ገብታችሁ ወይም ቴሌግራም ላይ ገብታችሁ መጠየቅ ትችላላችሁ። ሞጁሉን የምትፈልጉ ጠይቁኝ፣ እሰጣለሁ። በነፃ ነው ማለት ነው። ስለዚህ ጠይቁኝ ቴሌግራም ላይ። አመሰግናለሁ እስካሁን ስለተከታተላችሁ።